የመኪና አደጋ ደርሶብን እኔም ትንሽ የማይባል አደጋ ደርሶብኝ ሚስቴ ደግሞ ያው ቀዶ ጥገና ገብታ ምናምን 4 አጥንቷ እንትን ብሎ ያው ቀዶ ጥገናው ተስተካክሎ ምናምን ነበረ። ከዛ በኋላ 4 ሰዓት ቀዶ ጥገና አድርጋ አሁን ቤት አስገብተናት ነበረ። ከዛ በኋላ በሰላም ገባችልን ብለን እንደገና ደግሞ የኩላሊት ኢንፌክሽን ነው ምናምን ብሎ ድግምግም ብላ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ይገውል ሰላም ነው። አላህ ሱብሃነሁ ወተዓላ በያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርግልኝ አልኩኝ። እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። መግቢያ ላይ እንዳያችሁት በጣም የሚያሳዝንና ልብ የሚሰብር አብርሽ የቄራውን የማያውቀው አለ ብዬ አላስብም። ለስደተኞች ድምጽ የሚሆን ለእህቶቻችን ብር ሲበሉ ለብዙ ነገር ማንም ዞር ብሎ ባላየን ሰዓት ወጥቶ ድምጽ እየሆነን ችግር ያለውን ሌቦችን ሲያጋልጥ እንዲሁም ደግሞ የተቸገሩ እህቶቻችንን በተቸገሩበት ሁኔታ ሲያስወጣና ሚዲያ ላይ አምጥቶ ሰዎች እንዲያውቋቸውና ችግራቸውን እንዲፈቱላቸው ድምጽ ሲሆን የነበረ በጣም መልካም፣ በጣም ታማኝ፣ በጣም ያኔ ምን ብዬ እንደምናገር አላውቅምና ማንም ሶሻል ሚዲያ ላይ ወጥቶ ሳይናገር በፊት እኔ ሶሻል ሚዲያን ምን እንደሆነ ሳላቅ እሱን ነበረ የምከታተለው ማለት ነውና በጣም ለስደተኞች ወንድም እህት እንደ አባት እንደ እናት ሆኖ ሲመክረንና ብዙ ነገሮችን ያነቃቃን ብዙ ነገሮችን እንድናቅ ያደረገን በጣም መልካምና በጣም አሳቢ ወንድማችን ነበረ። ዛሬ ላይ ደግሞ ችግር ላይ ወድቋል ማለት ነው። በጣም ነው የሚያሳዝነው። እኔ ይህንን ቪዲዮ ስሰማው አላመንኩም ነበረ። መጨረሻ ላይ ግን እውነት መሆኑን ሳረጋግጥ በጣም ነው ያዘንኩት ማለት ነውና ሙሉ ቪዲዮን አስከቴ ያስገባላችኋለሁ። እባካችሁ ይህንን ቪዲዮ ላይክ፣ ሼር እያደረጋችሁ ለሁሉም እህቶቻችን ወንድሞቻችን ደርሶ ከዚህ ወንድማችን ከጎኑ ልንሆንና እሱ በእኛ በተቸገረን ሰዓት ከጎናችን ሲሆን ሲረዳንና ድምጽ ሲሆነን የነበረን ሰው ዛሬ ደግሞ የኛ እገዛና የኛ ከጎኑ መቆም ያስፈልገዋል ማለት ነው። ገብቷችኋል? እባካችሁ እህቶቼ ላይክ ሼር በማድረግ ይህንን ቪዲዮ ለብዙ እህቶችና ወንድሞች እንዲደርስ እንዲሁም ደግሞ እናንተ መርዳት ባትችሉ ቪዲዮ ላይክ ሼር እያደረጋችሁ ለሚረዱ ሰዎች እንዲደርስለትና አሁን ላይ እንደነገርኳችሁ አደጋ ደርሶበታል ማለት ነው። የመኪና አደጋ ከሚስቱ ጋር አብረው እየሄዱ ባሉበት ሰዓት የመኪና አደጋ ደርሶበት እሱ ቢጎዳም ግን በብዛት የተጎደችው ሚስቱ እንደሆነችና የጀርባዋ 4 ቦታ አጥንቷ እንደተሰበረ እንዲሁም ደግሞ እሱንም እንደምንም ብሎ አጥንቷ እንዲገጣጠም አድርጎ ወደ ቤት ይዟት ሄዶ ነበረ። አሁን ደግሞ ማታ ላይ ፌንት ነስታ የኩላሊት ኢንፌክሽን እንዳለባት ታውቋል ማለት ነው። ለዚህ ደግሞ ግዴታ ሰው ከጎኑ ሊሆንና ሊረዳው ስለሚፈልግ ሶሻል ሚዲያ ላይ ወጥቷል ማለት ነው። ስለዚህ አንድ ሰው እኛን በችግራችን ሰዓት ሲረዳን የነበረ ማንም ዞር ብሎ ያላየንን ሲረዳን ባለበት ሰዓት ችግር ሲደርስበት ቻናሉን ሊያዘጉበት ስንቴ እህቶቻችንን ለመርዳት በአረቦችም በእኛ ሰዎችም በሌቦች በደላሎች ምክንያት ቻናሉን ሊያዘጉበት ብዙ ጊዜ ሲሞክሩ ነበረ። እሱ ግን ለቻናሉ ሳይሆን እያሰበ ነበረው ለእኛ ለአረብ ሀገር ሴት ነበረ ድምጽ ሲሆን የነበረው ማለት ነውና አሁን ደግሞ የእኛን እገዛ ስለሚፈልግ እባካችሁ እህቶቼ ላይክ ሼር እያደረጋችሁ ከጎኑ ልንቆም ይገባል ማለት ነው። ቪዲዮውን አስከቴ ያስገባላችኋለሁ። አዳምጡትና ተመልሼ እመጣለሁ። እንዴት ናችሁ? አሁን ከእንቅልፌ ስነሳ አንድ ሜሴጅ ሰምቼ ነበርና ያም የወንድሜ የአብርሽ የቄራው ኦዲዮ ነው። በሚገርም ሁኔታ እንግዲህ ሰሞኑን እሱና ባለቤቱ ከአንድ ሰው ጋር ሆነው በመኪና እየሄዱ የመኪና አደጋ ደርሶባቸው ነበረ። ወደ ሚዲያም ማውጣት ብዙ አልተፈለገም። በራሱ ተፍጨርጭሮ ባለቤቱን እያሳከማት ነበር። ያው በውስጥ እኔም እየጠየቅኩት ነበር። ነገር ግን ኦልሬዲ ባለቤቱ በጣም ከአቅም በላይ የሆነ ችግር ውስጥ ነው ያለችው። 4 አጥንቶቿ የጀርባ አጥንቶቿ ተሰብረው ብረት ተገጥሞላት ነበር። ይህንንም እንደምንም ብሎ ባለው ነገር አሳክሟት ወደ ቤት አስገብተዋት ነበር። ሌሊት ደግሞ የኩላሊት ኢንፌክሽን በሚል ምክንያት ፌንት አድርጋ ድጋሚ ወደ ሆስፒታል ገብታለች። አሁን ያለችው በኮማ ውስጥ ነው። አሁን ግን ዝም ማለት አልቻልኩም እኔ። ለምንድን ነው? ብዙ ልጆችን ሲረዳ የነበረ ልጅ ነው አብርሽ የቄራው። ብዙ አረብ ሀገር ያሉ እህቶችን ሲረዳ የነበረ ወንድማችን ነው፣ ታውቁታላችሁ።
ዛሬ ላይ ከአቅሙ በላይ ነው ብር እየተጠየቀ ያለው እና በቃ ምንም አቅቶት የላከውን ኦዲዮ አዳምጡ። የመኪና አደጋ ደርሶብን እኔም ትንሽ የማይባል አደጋ ደርሶብኝ ሚስቴ ደግሞ ያው ቀዶ ጥገና ገብታ ምናምን 4 አጥንቷ እንትን ብሎ ያው ቀዶ ጥገናው ተስተካክሎ ምናምን ነበረ። ከዛ በኋላ 4 ሰዓት ቀዶ ጥገና አድርጋ አሁን ቤት አስገብተናት ነበረ። ከዛ በኋላ በሰላም ገባችልን ብለን እንደገና ደግሞ የኩላሊት ኢንፌክሽን ነው ምናምን ብሎ ድግምግም ብላብን አሁን ኮማ ውስጥ ገብታ ያው ሌሊት ነው ማናገር። ፕሊስ እኔ የኢትዮጵያ ሕዝብን እንግዲህ ያው ጠይቄ አላቅም ከመርዳት ውጭ ታውቃለህ ተስፍሽ። አሁን ባለቤቱ የምትገኝበት ሁኔታ ደግሞ እንደምታዩት ነው በፎቶው ላይ። ስለዚህ ኢመርጀንሲ ነገ እሁድ ማለት ነው ምሽት ከ3 ሰዓት ጀምሮ በእኔ ቤት የተወሰነ የገቢ ማሰባሰቢያ አድርገንለት ለዚህ ወንድማችን ለሱም ለባለቤቱም ቶሎ መድረስ ይጠበቅብናል። ስለዚህ ነገ በእኔ በተስፋ ያደርገው ቤት ምሽት ከ3 ሰዓት ጀምሮ በኢትዮጵያ ሰዓት አቆጣጠር እባካችሁ ወንድማችንን አብርሽና ባለቤቱን ደርሰን እናግዛቸው። ይህንን ቪዲዮ የምታዩ አረብ ሀገር ያላችሁት ወንድሞች፣ በክፉ ቀኖች የደረሰላችሁት ወንድሞችና ሌሎቻችሁም እንደዚሁም ደግሞ ብዙ ተከታይ ያላችሁ እርዳታው ላይ ያላችሁት ወንድሞቼ ነገ ከ3 ሰዓት ጀምሮ በእኔ ቤት እንድትገኙ ይህንንም ቪዲዮ ዲዩት እንድታደርጉት በአክብሮት እጠይቃለሁ። ሰላማችሁ ይብዛ። መልካም ቀን። እና እንደሰማችሁት እንደነገርኳችሁ የኛ እገዛ ያስፈልገዋል። አንድ ሰው እኛ በችግራችንን ሰዓት ያልደረሰልንን እኛን የአረብ ሀገር ገረድ እያለ የሚሳደበንን ችግር በደረሰበት ሰዓት እኛ ከጎኑ ሆነን ስንረዳቸው የነበሩ ኢትዮጵያ ሀገርም ይሁን ውጭ ሀገርም የትኛውም ሀገር ሆነው ማንም ዞር ብሎ ያላየንን ስንረዳ ነበረ። ማን ነው ዛሬ ደግሞ የወንድማችን ከጎኑ ልንቆምና ሚስቱን እንድናድንለት ይፈልጋል ማለት ነው። እባካችሁ በምትችሉት አቅም ከጎኑ ልንሆንና ልንረዳው ይገባል ማለት ነው። ገብቷችኋል? አንድ ሰው በህይወት እያለ ነው መልካም ነገር ሲሰራ የነበረን ሰው በህይወት እያለ እሱም ችግር ውስጥ ሲሆን ለችግሩ ደራሽ ልንሆንነትና ከጎኑ መቆማችንን ልናሳየው ይገባል ማለት ነው። ገብቷቸዋል? ምንም የማያደርጉ ለችግራቸው ሰዓት ደርሳችሁላቸው መጨረሻ ላይ ደግሞ እኛን ዞር ብሎ የሚሳደቡን ሶሻል ሚዲያ ላይ ቻናላቸውን ስናሳድግላቸው ስናየላቸው የነበሩ ራሱ የአረብ ሀገር ገረድ እያሉ እየተሳደቡን፣ ይህ ወንድማችን ደግሞ አንድ ቀን ስለ አረብ ሀገር ሴት እንጂ ስለሌላ ነገር አንድ ቀን በድራማ እንደዚህ ሚስት አለኝ እንደዚህ ያልሆነ ነገሮችን ሳይሰራ ትኩረቱ ሁሉ በአረብ ሀገር ሴትና የአረብ ሀገርን ችግር እንዲሁም ደግሞ ደላሎቹን ሲያጋልጥ ብዙ ነገር ሲያደርግልን የነበረ ወንድማችን ስለሆነ አሁን ደግሞ የኛ እገዛ ስለሚያስፈልገው በምንችለው አቅም ከጎኑ ሆነን ልንረዳውና ካለበት ችግር ልናወጣው ይገባል ማለት ነው። ሚስቱንም አላህ ሙሉ አፊያዋን ይመልስላት፣ እሱንም ካለበት ችግር አላህ ያውጣው እና የሚስቱን ሙሉ አፊያ መልሶ ተመልሳ እንደዚሁ ቆማ የምትሄድ አላህ ያድርጋት። በጣም ነው የሚያሳዝነው። አብርሽ ወንድማችን አላህ ከጎንህ ይሁን፣ አይዞህ፣ እኛም አለን ከጎንህ ነን። በምንችለው ካንተ ወደ ኋላ አንልም ማለት ነውና እባካችሁ መርዳት የምትችሉ መርዳት የማትችሉ ደግሞ ቪዲዮውን ላይክ ሼር በማድረግ ለሚረዱ ሰዎች እንዲደርስና ከጎኑ ሆነን አብሽር ልንለው የምንችል ታብታብ በማድረግ የማንችል ደግሞ ብር መስጠት የምንችል በመስጠት የማንችል ታብታብ ሼር በማድረግ ያላቸው ሰዎች መጥቶ እንዲረዱትና የሚስቱን አፊያ አላህ ነው የሚመልስላት። ግን እኛም ከጎኑ ሆነን በምንችለው ልናግዘው ይገባል ብዬ ነው ማስበው። እና በጣም መልካም ወንድማችን እንደነገርኳችሁ አንድም ቀን ስለ አረብ ሀገር ሴት የሚሳደቡትን እንዲሁም ደግሞ ብራችሁን አትበሉ፣ ለሰው አትስጡ፣ ለራሳችሁ አስቡ፣ ራሳችሁን ዞር ብላችሁ ይዩ፣ ስለ ሰው አትጨነቁ፣ ብራችሁን አትልቀቁ እያለ ወላሂ ብዙ ምክሮችን ከሱ ብዙ ትምህርቶችን ወስጃለሁ ማለት ነው። ራሱ ቆም ብዬ እንዳስብና ከነበርኩበት እንዲነቃ ብሬን እንዲይዝ እንዲሁም ደግሞ ስለ ራሴ እንዳስብ ያደረገኝ እሱ ነው። ገብቷችኋል? ብዙ ጊዜ እኛ ስንወድና አንድን ሰው ከወደድን ያ ሰው መጥፎ ነገር ቢሰራ ራሱ የሚሰራ አይመስለንም ማለት ነውና የሚያነቃንና ከዚህ የሚመክረን ሰው ያስፈልገን ነበረ። ግን ብዙ ነገር ተምሬበታለሁ በሱ። አሁንም ደግሞ አላህ ሙሉ አፊያን ይመልስላት፣ ዱዓ አድርጉለት። እሱንም ሚስቱንም አላህ ሙሉ አፊያቸውን መልሶ የመጀመሪያ ህይወታቸውን እንዲመልስላቸው አላህ ያድርጋቸውና ሁላችሁም በዱዓችሁ አትርሱት። እኔም በጣም ነው ያሳዘነኝ ወላሂ ነው የምላችሁና ብዙ ጊዜ
ጥሩ ነገር የሚሰሩና መልካም ሰዎች በጣም አደጋ ይበዛባቸዋልና አላህ ይጠብቀን የሚጠብቃቸው። በጣም ነው ያዘንኩት። ብዙ ጊዜ በጣም ለተቸገሩ ሰዎች የሚቆረቆርና ሌቦቹን የሚያጋልጥ ምንም ለራሱ እኔ ህይወት ላይ ችግር ይደርስብኛል ሳይል ቻናሉን እንኳን አደጋ ላይ እስከሚጥል ድረስ የአረብ ሀገርን ሴት ምን አይነት ስቃይ እንዳለባትና ምን አይነት ችግር እንዳለባት ላይቭ ላይም ይሁን ዩቲዩብ ላይም ቲክቶክ ላይም በየትኛውም አጋጣሚ የሚረዳ ሰው ነውና አሁንም ከጎኑ እንሁን ላለሁኝ። አላህ ሙሉ አፊያን ይመልስለት። አብርሽ ወንድማችን አይዞህ አብሽር፣ አላህ ከጎኑ ይሁን። አንዳንድ ጊዜ መጥፎ ነገሮች ሲያጋጥሙን ከኋላው ኸይር ነገር ነው ብለን ነው ተስፋ ለመቁረጥ ነው ያለብንና አላህ ከጎኑ ይሁን። ውዶቼ ቪዲዮን ላይክ ሼር ማድረጋችሁን አትርሱ። እንወድሃለን፣ ከጎንህ እንሆናለን። አላህ ይጠብቅህ የሚጠብቀንም። ሰላም አለይኩም ወራህመቱላሂ ወበረካቱ።